Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግ በተለይ ደግሞ ላይክ የምትለዋን አድርጉ። አዲሱ ቻናል አበረታቱ። ይህንን እያልኩ እንግዲህ አጭር ጊዜ ነው ይዤ መጥቼ ያለሁኝ አጭር የሆነ መልእክት ለማስተላለፍ ማለት ነው። ይህንን መልእክትም ትናንትና አንድ ቪዲዮ ከአድማጫችን ተልኮልን አፕሎድ ያደረግነው ነበረ። እንዲጀምረው ምን ብለናችኋል? ይሄ ቪዲዮ የኛ አይደለም፣ ሪከርድ ተደርጎ የተላከልን ነው። ግን ስለ ቪዲዮው በስተመጨረሻው እስከ መጨረሻ 15 ደቂቃ ነች። እስከ መጨረሻ አዳምጧትና ከዛ በኋላ በጣም ጠቃሚ የሆነ ነገር ስላለው ውስጡ አድምጡትና መጨረሻ ደግሞ የኛ መልእክት አለ ትሰማላችሁ ብለናቸዋል። ስለዚህ አንድ ሰውም ቢሆን መመለስ ስላለበት ነው። ምክንያቱም 1-3-4 የሚሆኑ ሰዎች ደውለውልኛል። አዲስ አበባ እንደዚህ ምንም አዲስ ነገር የለም ምናምን ብለውኛል። ቪዲዮውን ጨርሰው የሰሙትን በብዛት ያድርገው አምላክ። እንዳው እንደዚህ በሆነ ጥሩ አስተማሪ ነገር ነው ያደረጋችሁት። ጥሩ መልእክትን የተላከው የአዲስ አበባ ሕዝብ ምን እንደነካው አናቅም። በጣም ፈሪ ሆነዋል። ተነስቶ ተነቅሎ እየተባረረ የኖረበትን 7-8 ዞሮቹን የኖረበትን አካባቢውን አፍርሶ ዛፍ የሚተክል ህዝብን ነቅሎ አባሮ ገድሎ ዛፍ የሚተክል ሰው ነው። ዛፍ ለምንድን ነው የምተክለው ሲባል ደግሞ የሞቱትን ሰዎች ጥላ ይሆናቸዋል ብዬ ነው የሚል እንደዚህ አይነት ሰው ታይቶ ተሰምቶ የማይታወቅ ነውና ይህንን ሰውዬ ህዝብህን አስተባብረህ ህዝብህን አነሳስተህ ልክ አቶ ልደቱ መጽሐፍ ጽፎ አንድ ፊክሽን ናይዝ ዳርጎ የሆነ ኢትዮጵያ ሳይል በሌላ አገር ስም የሌለ እዚህ ዓለም ላይ በዛ ስም የምትጠራ አገር የሌላት ሰጥቶ ህዝብን ለማነቃቃት የጻፈውን መጽሐፍ አይነት ይህም ባጭሩ ህዝቡን መነሳት እንዳለበት፣ ጥፋት ግን መስራት እንደሌለበት፣ ንብረት ማውደም እንደሌለበት፣ ባለስልጣኖቹ በጣም ጥቂት በጣት የሚቆጠሩ ስለሆነ እነሱንን ይዞ ወደ ህግ ማቅረብ እንዳለበት ሞቲቬሽናል ስፒከር እንደሚያደርገው ህዝቡን ሞቲቬት አድርጎ ህዝብን አነሳስቶ ለውጥ ሊመጣ ይችላል የሚል እንደሆነ በደንብ አድርገን መጨረሻ ላይ ጽፈን ተናግረናል። ግን አድማጮቻችን ጨርሳችሁ አትሰሙትም። የመጨረሻዋን ነገር ታዩና ማለት የመጀመሪያዋን ነገር ታዳምጡና እሱን ደስ ካላላችሁ ወይ ስድብ ትጽፋላችሁ። በጣም ትንሽ በጣት የሚቆጠሩ ናቸው እንደዚህ የጻፉልን። እንግዲህ በጣም ብዙ ሰው አይቶታል። ከ20 ሺህ ሰው በላይ 23-24 ኬ ያሳያል በውስጥ ስናየው እስካሁን ያለው ማለት ነው። ይሄ አዲሳችን አይደለም። ከዛ በላይም 50-60 ሺህ 70-80 ሺህ ሰው ያያል። ግን ዋናው ነገሩ ለህዝብ ያስተምራል፣ ይጠቅማል ብለን ነው። ዜና አላልነው፣ ሰበር ዜና አላልነው፣ መደበኛ ዜና አላልነው። ህዝቡ ወደ 4 ኪሎ፣ አብይ ደግሞ ሊሸሽ ነው የሚለው። አርዕስቱንም በደንብ አላታዩትም። ስለዚህ አድማጮች አንድን ነገር በደንብ አድርጋችሁ በተለይ ደውላችሁ የምታነጋግሩን ከሆነ አዳምጡትና ማስታወሻ ወሰዱና ለምንድን ነው እንደዚህ ያላችሁት? ይሄ እኮ እንደዚህ አይደለም ብትሉን በጣም ደስ ይለናል። አስተማሪ ነው። ልንማር ዝግጁ ነን። ከተሳሳትንም ልንታረም ዝግጁ ነን። ግን ይሄ አድማጫችን ህዝብ ሊያስተባብር ሊያነሳሳ የሚችል ነገር ነው። ምንድን ነው አትነሳም ወይ? ዝም ብለህ ቁጭ ብለህ ተቀምጠህ እስከ መቻል ነው የምትጠብቀው? ምን እስክትሆን ነው የምትጠብቀው? አገር እኮ እየፈረሰ ነው። ህዝብ እኮ እያለቀ ነው። ተርቦ እያለቀ ነው። ተገድሎ እያለቀ ነው። 56 ሚሊዮን ብቻ ነው ኢትዮጵያ የሚያስፈልጋት ብሎ እየተናገረ ነው ይሄ ሰውዬ። ነገ ጠዋት አንተ ጋር እስኪደርስ ድረስ ነው ወይ ዝም ብለህ የምትጠብቀው ብሎ ሰው ማነሳሳት ግዴታ ነው። ይሄ ሰው እኚህ ሰውዬም አንተም ልበለው አንቺ እኔ አላውቅም፣ አንተም ልበለው ወይ አንቱ እድሜያቸውን አላውቅም፣ ግን ጽፈው የላኩልን በስነ ስርዓት ንጹህ በሆነ አማርኛ አድርገው ነው የላኩልን። እሷን አዳምጣችሁ የ8 ደቂቃ የእኛ መልእክት ደግሞ በስተመጨረሻ ያለውን ብታዳምጡ ቅር አይላችሁም ነበር ማለት ነው። ስለዚህ በጣም ጥቂት የሆናችሁትን ለምንድን ነው እንደዚህ አዲስ አበባ ደውለን እኮ ምንም ነገር የለም ብለዋል፣
ምናምን። እኛ አዲስ አበባ እንደዚህ ገጥመዋል ብለን አልጻፍንም። ሂዳችሁ እዩት አርእስታችን። ህዝቡ ወደ 4 ኪሎ አብይ ሊሸሽ ነው የሚለው። ህዝቡ ወደ 4 ኪሎ እየተመመ ነው እኮ አላልናችሁም። ህዝቡ ግልብጥ ብሎ ሂዶ ወደ 4 ኪሎ እየሄደ ነው አላልናችሁም። ስለዚህ አርእስቱንም በደንብ አድርጋችሁ አዳምጡት። ከሁሉ አክብሮት ጋር ነው። በጣም ስለምናከብራችሁ ነው ይችን መልስ ለመስጠት የመጣሁት አድማጮች። በጣም ስለምናከብራችሁ ስለምንዋዳችሁ አንድ ሰውም ቢሆን ቅር ሊለው አይገባም ብዬ ስላመንኩበት ነው አሁን ይችን ሪከርድ አድርጌ መልእክት ማስተላልፈው ያለው። ቅር ያላችሁ ካላችሁ ደግሞ ይቅርታ እንጠይቃለን። ግን ይሄ መጀመሪያውንም ትክክለኛ የሆነ ታሪክ ነው፣ ዜና ነው አላልነውም። እንደ ዜና ርዕስት አልሰጠነውም። ይሄ ምንድን ነው? ለህዝብ ሊያነሳሳ ይችላል፣ ሊያነቃቃ ይችላል። እንዲህ ተነስ ይተወረሃል ጠፍተሃል እያለ አይደለም እንዲ አበረታቶ ከየጓዳው እያመጣ የሁሉ ወጣት ወደ ግንባር እየላከ ህዝብን የሚያጫርስ ያለው ለዛ ነው። ስለዚህ በዚህ ተረዱልን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።